ዛሬ የምንጓዘው ወደ ስካንዲኔቪያ ልብ ወደ አውሮፓ ሰላማዊና ፈጠራ ወደ ሞላባት ሀገር። ስለ ስዊድን ምን ታውቃላችሁ? ምናልባት ስለ ታዋቂው የዕቃ ቤት አምራች ኤልኬኢኤ ታውቁ ይሆናል፣ ወይም በስልካችሁ የምትሰሙት ስፖቲፋይ የተሰራው እዛ እንደሆነ ሰምታችሁ ይሆናል። ምናልባት ስለ ኖቤል ሽልማት ስታስቡ ስዊድን ትዝ ልትላችሁ ትችላለች። ነገር ግን ስዊድን ከዚህም በላይ ናት። ይቺ ሀገር የገዛ ዜጎቿን በሰውነታቸው ውስጥ ማይክሮቺፕ እየቀበረች እንደሆነ ታውቃላችሁ? ወይም ደግሞ ሀገሪቱ በጣም ከመጽዳቷ የተነሳ ቆሻሻ ጠፍቶ ከሌላ ሀገር ቆሻሻ ትገዛለች ቢባል ታምናላችሁ? አባቶች ልጆቻቸውን ለማሳደግ ለወራት ከስራ እረፍት የሚወስዱበት ቡና መጠጣት እንደ ሃይማኖት የሚታይባት ሀገር። ዛሬ የምንጓዘው ወደ ስዊድን ይሆናል። በዛሬ ቪዲዮ ስለ ስዊድን አስገራሚ አስቂኝና ይሄ እንዴት ይሆናል የሚያስብሉ እውነታዎችን ይዤላችሁ ቀርብ ያለው። ለሚቀጥሉት 8 ደቂቃ አብራችሁን ቆዩ። እርግጠኛ ነኝ በመጨረሻ ስለ ዓለም ያላችሁ እይታ ይቀየራል። አብራችሁን ቆዩ። ወደ ዋናው ጉዳይ ከመግባታችን በፊት የስዊድን ሕዝብ ማንነት የሚገልጹ 2 ቃላት ማወቅ አለብን። እነዚህም ቃላት ፊካና ላጎም ይባላሉ። እንደኛ ሀገር ኢትዮጵያ ስዊድኖችም ለቡና ልዩ ቦታ አላቸው። ፊካ ማለት ዝም ብሎ ቡና መጠጣት ማለት አይደለም። በቀኑ ስራ ቆሞ ከጓደኛው ጋር ወይም ከስራ ባልደረባው ጋር ቁጭ ብሎ ቡና መጠጣትና ኬክ እየበሉ ማውራት ማለት ነው። ይህም በህጉ ባይደነገግም በሁሉም መስሪያ ቤት ግድ ነው። እንደ አለቃ ሰራተኞቹ ኑፊካ እናድርግ ካላቸው ስራ ያቆማሉ። ይህም ማህበራዊ ትስስርን ያጠናክራል ብለው ያምናሉ። ሁለተኛው ቃል ላጎም ነው። ትርጉሙም በልክ ወይም መጠነኛ ማለት ነው። ስዊድኖች ማብዛት አይወዱም፣ ማሳነስም አይወዱም። ሁሉም ነገር በልክ መሆን አለበት። ለምሳሌ በጣም ሀብታም መሆንህን ማሳየት እዚህ ሀገር እንደ ነውር ይቆጠራል። መኪና፣ ቤት፣ አልባሳት ላጎም ወይም በልክ መሆን አለበት። ይህም ፍልስፍና ስዊድንን እኩልነት የሰፈነባት ሀገር አድርጓታል። ማንም ከምንም አይበልጥም። በጣም የሚያስገርም ነው። ይህም ነገር ለአእምሮ ቢከብድም እስኪ ያስቡት፣ አንድ ሀገር ቆሻሻ ጠፍቶ እባካችሁን ቆሻሻ ሽጡልኝ ብላ ከሌላ ሀገር ስትለምን ስዊድን የደረሰችበት እዚህ ደረጃ ላይ ነው። ስዊድን በዓለም ላይ በጣም የተራቀቀ የቆሻሻ ማስወገጃ ስርዓት አላት። 99 የሚሆነው የሀገሪቱ ቆሻሻ እንደገና ጥቅም ላይ ይውላል፣ ወደ ኃይል ይቀየራል። ዌስት ኦፍ ኢነርጂ በሚባል ፕሮግራም ቆሻሻውን አቃጥሎ ለከተማይቱ ህዝብ ኤሌክትሪክና ሙቀት ያመርታሉ። ችግሩ ግን ስዊድኖች ቆሻሻን በመቀነስና በመለየት በጣም ጎበዝ ስለሆኑ ፋብሪካዎቹ የሚያቃጥሉ ቆሻሻ አጡ። በዚህም ምክንያት ስዊድን ከጎረቤቷ ኖርዌይና ከእንግሊዝ ቆሻሻ በመርከብ ታመጣለች። የሚገርመው ነገር ኖርዌይ ለስዊድን ቆሻሻ ስትሰጥ ኖርዌይ ክፍያ ትከፍላለች። አስባችሁታል? ኖርዌይ እኮ ናት የምትሰጠው ለስዊድን። ስዊድን ቆሻሻዋን ተቀብላ አቃጥላ ለራሷ ማብራት ታመነጫለች። በነፃ ጥሬ ዕቃ ሲደመር ክፍያ። የስዊድን ቢዝነስ ይሄ ነው። በጣም የሚያስገርም ቢዝነስ ነው። ሐሳባችሁን እስኪ ንገሩኝ ኮሜንት ላይ። በነገራችን ላይ ስለ ኖርዌይ ሀገር የሰራሁላችሁ ቪዲዮ አለ፣ ቻናል ውስጥ አለ፣ ገብታችሁ እዩ። ስዊድን የህዝብ ብዛቷ 10 ሚሊዮን ገደማ ነው። ይህም ማለት ከአዲስ አበባ ህዝብ ብዙም አይበልጡም ማለት ነው። ነገር ግን ለዓለም ያበረከተችው የቴክኖሎጂ አስተዋጽኦ ይደንቃል። አንደኛ ስፖቲፋይ ሙዚቃ የምንሰማበት ዘመናዊ አፕ የተፈጠረው እዚች ስዊድን ውስጥ ነው። ሁለተኛ ስካይ ቪዲዮ ኮልን ለዓለም ያስተዋወቀችው የመጀመሪያይቱ ሀገር ስዊድን ናት። ዳይናማይ ዓለምን የቀየረው ፌንጅ የተሰራው እዚች ሀገር ነው። አምስተኛ የኤችአይቪ መመርመሪያ የተሰራው እዚች ሀገር ነው። ሳይንቲስቶቻቸው እጅግ በጣም ንቁ ናቸው። አሁን ደግሞ ወደፊት ሂደዋል። ስዊድን በጥሬ ገንዘብ ወይም ካሽ መገበያየት ለማቆም የተቃረበች የመጀመሪያይቱ ሀገር ናት። አብዛኞቹ ሱቆች፣ ባስ ወይም የህዝብ ሽንት ቤት ሳይቀር በጥሬ ገንዘብ አይቀበሉም። ሁሉም በካርድ ወይም በስልክ ነው። እንዲያውም አንዳንድ ሰዎች በጣታቸው ውስጥ ቺፕ አስቀብረዋል።
በሩን ለመክፈት፣ ባቡር ለመክፈል ወይም ሱቅን ለመክፈል እጃቸውን ብቻ ነው የሚጫኑት? ቴክኖሎጂ ወይስ የዓለም ፍጻሜ? እናንተ ፍረዱ እስኪ። ኢትዮጵያ ውስጥ ሕፃን ማሳደግ ብዙውን ጊዜ የእናቶች ድርሻ ተደርጎ የሚወሰድበት፣ ስዊድን ውስጥ ግን ይህን ካላችሁ ትታዘባላችሁ። ስዊድን ለአዲስ ወላጆች 480 ቀን ወይም 16 ወራት የሚከፈሉበት የረፍት ጊዜ ትሰጣቸዋለች። ይህም ቀናት እናትና አባት ተካፍለው መውሰድ አለባቸው። አባትየው የግድ ለወራት ረፍት ወስዶ ልጁን ማሳደግ አለበት። ስዊድን ከተማዎች ውስጥ ቀን በቀን በብዛት የምታዩት እናቶችን ሳይሆን የህፃን ጋር እየገፉ የምታዩት ወንዶችን ነው። እነዚህ አባቶች በአንድ እጃቸው ቡና በአንድ እጃቸው የህፃን ጋር ይዘው ማየት የተለመደ ነው። ይህም ስርዓት ሴቶችን በስራው ዓለም እኩል እንዲሳተፉና አባቶች ከልጆቻቸው ጋር ጥብቅ ቁርኝነት እንዲኖራቸው ረድቷል። ስለ ስዊድን ስናወራ ይህንን ካልጠቀስን አይሟላም። ሱስትሮሚንግ የሚባል በቆርቆሮ የታሸገ የአሳ ምግብ አላቸው። ይህም ምግብ የዓለማችን በጣም መጥፎ ሽታ ያለው ምግብ ተብሎ ተመዝግቧል። ሽታው በጣም ከባድ ከመሆኑ የተነሳ ሰዎች ቤታቸው ውስጥ አይከፍቱትም። ውጭ ወጥተው አፍንጫቸውን ይዘው ነው የሚከፍቱት። ብዙ ቱሪስቶች ለመሞከር ይገዙና ሽታውን መቋቋም አቅቷቸው ሲያስታውኳቸው በቪዲዮዎች ይታያሉ። በሌላ በኩል ደግሞ የመዘዋወር ነፃነት የሚል ህግ አላቸው። ስዊድን ውስጥ የፈለጋችሁት ጫካ፣ ተራራ ወይም የግል እርሻ ውስጥ ገብታችሁ ድንኳን ጥላችሁ ማደር፣ እንጆሪ መልቀም ትችላላችሁ። ተፈጥሮ የሁሉም ነው የሚል መርህ ስላላቸው የግል ይዞታ ቢሆንም ባለቤቱ እረፉ ማለት አይችልም። በጣም የሚገርም ነው። ሐሳባችሁን እስኪ ኮሜንት ላይ ጻፉልኝ። ስዊድን በክረምት ጨለማ በበጋ ደግሞ ፀሐይ የማጠልቅባት ምድራዊ ገነት፣ ከቫይኪንግ ጦርነት ወጥታ ወደ ዓለም የሰላምና የቴክኖሎጂ ማማ የደረሰች ሀገር፣ እኩልነትን የምትሰብክ፣ ለአባቶች ረፍት የምትሰጥ፣ ገንዘብን በቺፕ የተካች እና ቆሻሻ ወደ ወርቅ የቀየረች ሀገር። ኑሮ ውድ ሊሆን ይችላል፣ ቅዝቃዜዋም ሊቆረቁር ይችላል። ነገር ግን የስዊድን ስርዓት ለብዙዎች ትምህርት የሚሆን ነው። ምን ትላላችሁ? ያንን መጥፎ ሽታ ያለውን አሳ እየበላችሁ በስዊድን ጫካ ውስጥ መኖር ትመኛላችሁ? ወይስ አባቶች ልጆቻቸውን ብቻቸውን ይዘው ማሳደጋቸው ይከብዳል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከወደዳችሁ ላይክ ማድረግ እንዳረሱ፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።